በቃ ሰው ኮቪድ መውጊያዋ መርፊያዋ ሌላ ጊዜ እንደነበር መርፊያ አይደለም አሻሽለዋታል። እሱን የወሰዱት ከወባ ላይ አንድ ያመረትከው ነገር አንዴ ነው የምትሰራው፣ ለብዙ ሰዎች እንዲጠቀሙት ነው የምታደርገው። ስለዚህ ፌስቡክን ሲሰራ አንዴ ነው የሚሰራው። እንደ ታሪክም ደግሞ መጀመሪያ የታተመው መጽሐፍ የማን ነው? ባሉ ግርማ ሐዲስ መጽሐፍ ላይ የድሮ 1975 ላይ እዚህ ሀገር ሸክላ መሸጥ ሲጀመር መጀመሪያ ማን አመረተ ማሸጥ? ከዛ በኋላ ብላክ ማምባ ነበር የሚባለው ኮቢ ብራይንት ብሩታሊስት ናይተዋል። ብሩታሊስት አክሰንቱን ያመጡት በኤአይ። ይሄ መጽሐፍ አንድ ነገር ክሬት ማድረግ ራሱን ቻለ ክሬቲቭ ፕሮሰስ ነው። ጃፓን እንደዛ በፍጥነት የሚሄድ ባቡር አላቸው። ይሄ ዲዛይኑን ክንዶፍ ብናደርገው ድምፁ እንዳይሰማ ከጉጉት ላይ ብንወስድ ምናምን ብለው ማሰብ ጀመሩ። ለአፍሪካ ዋንጫም የኳስ መጠቀሚያ የሰራሁት ነበረ። የኛ ቡድን የተሳተፈ ጊዜ በጣም ረጅም ያገኘ ነው 98 ሚሊዮን ያቢላቀው በጣም ብዙ ተመልካች ነው። 10 ዓመት የቆየው ዩቲዩብ ላይ 1.4 ሚሊዮን ተጠቃሚዎች ነበሩኝ። የሰበሰብኩትን ሰብስቤ ማለት ነው። አንድ ላይ ሰው ስትተዋወቅ አደፍርስ ነው የምትለው። በአባቴ በኩል የነበሩ ሰዎች አብዛኞቹ አብዮተኛ ናቸው። የትኛው አብዮት? 2-3 አብዮት ማሸቴ ባይሞክር ኖሮ ማን ይሞክር ነበር? ያኔም ደግሞ የነበረው ሳንሱርም ነበር። ያን ዳናይት አለች። ዳናይት አርክቴክት ናት። እሷ ግን በስቲል ዘፍናለች። አሁን ይሄ ሁለት የሚጣረሱ ሀሳቦችን ማስታረቅ ነው። ሰዎች ያሰራሉ። ስራ ክሬቲቭ ሳይሆን በሆነ ሰው ላብ ላይ ነው የምታረገው። ይሄኛው ግን ስራ ፈጥረህ አሰርተህ ወደሚል አሁን መጽሐፍም ሲሆን ፒዲኤፍ ምናምን ተብሎ እንዲማት የተሰበሰበ አለ። የሆነ ከታውሉ 1000 መጽሐፎች ምናምን ኢንትረስቲንግ ሆነ አንተ ብታወርዳለህ። ሁሉም እኔ ከፍቼ አንብቤ አልችልም። ማታም ኮምፒውተር ላይ ማንበብ አልችልም። ሙዚቃ አሁን በስፖቲፋይ በዩቲዩብ ትሰማለህ እንጂ አንተ አይደለም። ነገ እንግዲህ እንትና ዘፈን ድሮ የተከፈተው ምናምን ብትል ምንም መብት የለም። ካጠፋ ጀነራል ተስፋዬ እንኳን 3 ዓመት ፈጀብኝ ወታደር ማለት ተመርቄም 3 ዓመት አምኜ ራሱ ቆይቼም ራሱ ወታደር ሞኝ አላመንኩም ነው የሚሉና ነገርየው አልሰራም ነው እንጂ እኔ ወደቅኩ አይደለም፣ እኔ ፌል አደረግኩ አይደለም። ብዙ አሉ እንደ ሎሚ አለ፣ ቱባ አለ፣ ስሙ አለ፣ እሺ ተራኪ አለ፣ እሺ 4 አሉ። የድሮ የተጻፉ መጽሐፎች ለምን አይሸጡም? ለምን አይነበቡም? እሱን ምን ጠይቀው ነገር ነው። ሰላም ጤና ይስጥልን የተከበራችሁ አድማጮቻችን እንደምን አምሽታችኋል? ይህ የለዛ ፕሮግራም የኮሌጆች ክፍለ ጊዜ ነው። እነሆ የኮሌጆች ክፍለ ጊዜያችን ባለፈው ሳምንት የጀመርነው 2ኛ ክፍል ጀምሯል። ባለፈው ሳምንት ከኢንተርፕረነሩ፣ ከኮንሰልታንቱ፣ ከዲጂታል ኢኮኖሚ ባለሙያው ነብዩ ይርጋ ወልድ ስንወያይ ቆይተን ነበር። የተለያዩ ጉዳዮችን አንስተን ስንጨዋወት ነበር። ትምህርቱን እዛው ድረስ በመሄድ የሜልቦርን ኢንስቲትዩት ኦፍ ቴክኖሎጂን ደግሞ የኮምፒውተር ሳይንስ ትምህርቱን እዚህ ሆኖ ጨርሷል። አሁን በማማከርም በኢንተርፕረነርሺፕም በዲጂታል ኢኮኖሚም ላይ የተለያዩ ጉዳዮችን ያማክራል። በእነዚህ ጉዳዮች ላይ ይሳተፋል። ከዚህ በተጨማሪ ሙዚቃ ይወዳል፣ በተለይ ጃዝ። ፎቶግራፍ ማንሳት ደግሞ እንደ ትልቅ ህልሙና ምኞቱ ያየው የነበረ በኋላም ልክ ከኢንተርፕረነርሺፑ ከፈጠራው ስራው በተጨማሪ ማለት ነው የጃዝ ሙዚቃ እንደሚወደው ፎክሎር እንደሚወድ ሁሉ የፎቶግራፍ ስራውንም ጎን ለጎን ያካሂዳል። ከሱ ጋር የትምህርት ዝግጅቱን በተመለከተ ለምን እነዚህን ትምህርቶች እንደመረጠ ሌሎችንም ጉዳዮች ባለፈው ሳምንት አንስተናል። በዚህ ሳምንት ደግሞ ለሂደር ያቆየነውን ጥያቄያችንን ጨምሮ ከነብዩ ይርጋ ጋር እየተወያየን እስከ 3 ሰዓት ድረስ አብረን እንቆያለን። እንኳን ደህና መጣ። በድጋሚ ስላስቸገርኩ እንግዲህ ይቅርታ ጠይቃለሁ። ኧረ በደስታ። ያለፈው ሳምንት ነብዩ የስታርታፕ እና የኢንተርፕረነርሺፕን ልዩነትና አንድነት ሰፋ ያለ ጊዜ ስለሚወስድ እናብራራዋለን በሚቀጥለው ሳምንት ብለን የተለያየ ነው አይደል? ከሱን ጀምር። በደስታ። እሺ። ኢንተርፕረነርሺፕ እንደ አንድ ስራ መስሪያ ቢዝነስ እንደ መስሪያ ሜካኒዝም ብንቆጥረው ሰውየው ወይም ያንን ፋውንድ ያደረገው ሰውም ሆነ ሴት ወንድ ሴት ወይበር አንተርፕረነር ይባላል። አንተርፕረነርሺፕ ያው ጀርኒው ነው። በዚህ ላይ ስራ መፍጠር፣ ክሬት ቫልዩ ክሬት ማድረግ ምናምን የሚሉትን ነገሮች ሲኖኒም ቢሆን ስታርታፕም ፌዝ ነው። አንድ ስታርታፕ አይዲያ አስበህ የሆነ ወደ ፕሮዳክት ቀይረኸው ማርኬት ላይ አስገብተው ስታርታፕ አለኝ ትላለህ። ያ ጀርኒ ነው፣ ያድጋል። አንተርፕረነርሺፕ እንደ ማዕቀፍ ብትወስደው፣ ስታርታፕ ግን እንደ ጀርኒ የምታድግበት። ስታርታፕ አለኝ ኤርሊ ስቴጅ ላይ ነው፣ የቱ ጋር ያለው አይዲያ ሲኖርህ አይዲያ አለኝ ትላለህ። አይዲያውን ጨርሶ ወደ ማርኬት ሲገባ ኦኬ አሁን ማርኬቱ ላይ ፕሩቭ አድርጌያለሁ፣ ማርኬቱ አረጋግጫው እንደሚፈልገው አውቃለሁ ትላለህ። ከዛ በኋላ ደግሞ ወደ ገበያ ገብቶ ፈላጊ ኖሮት ኮምፒት እያደረገ ሲሰራ ደግሞ እያደገ ነው ትላለህ። ምናልባት ሌላ የሚገዛ ካምፓኒ አኳየር የሚያደርግ ካምፓኒ ወይም የጠቀለለ ካምፓኒ ያገኘም ወደዛ መሸጥ፣ ይሄን አንድ ጀርኒው ነው። እንደ አንድ መስመር ብናስበው ስታርታፕ የምትለው የተወሰነች ፌዝ ናት። ይቀራረባሉ ይጣረሳሉ የተወሰነ መልኩ። ግን አንተርፕረነርሺፕን ለምሳሌ ወደሮ ተመለሰ የእንትና መጽሐፍ ላይ አንተርፕረነርሺፕ ብሎ ያወራል። ባሉ ግርማ ሐዲስ መጽሐፍ ላይ የድሮ 1975 ላይ
በቃ ከዚህ በኋላ ባለፈው ሳምንትም አንስተናል። በቃ ሰው አንተርፕረነሮች ወደፊት እነሱ ናቸው ስራ ፈጣሪ ምናምን እያለ እንደሱ የሚላቸው ነገሮች አሉ። አይ ዌበር ስራ የሚፈጠር ሰውዬ ስራውን የሚሰራ ሰውዬ ምናምን በሚል ነው። የዛን ዘመን ሪፍሌክሽን ነው። በዛ ዘመን የነበረው እንግዲህ የሆነ ሰዎች ኦን ያደርጋሉ፣ ሰዎች ያሰራሉ። ሰው ስራ ክሬት ያደርጋሉ፣ በሆነ ሰው ላብ ላይ ነው የምታደርገው። ይሄኛው ግን ስራ ፈጥረህ አሰርተህ ወደሚለው አሁን ወዳለበት ዘመን ትንሽ ሲመጣ ከኔም ጋር እንዴት ይገናኛል? አሁን ቴክኖሎጂ አንድ ሌላ ጊዜ ለምሳሌ አንድ ኮካ ጠርሙስ ብትሰራ እያንዳንዱን ኤቭሪ ታይም ኮካውን ጠርሙሱን ሰርተህ ሞልተህ መሸጥ ማድረስ ሁሌ ስራህ ነው። ቴክኖሎጂ ሲመጣ ግን አሁን እንደ አይቲ ነገር ደግሞ ነገር ሲመጣ ግን አንድ ያመረትከው ነገር አንዴ ነው የምትሰራው፣ ለብዙ ሰዎች እንዲጠቀሙት ነው የምታደርገው። ስለዚህ ፌስቡክን ሲሰራ አንዴ ነው የሚሰራው፣ ይሻሻላል፣ ይለወጣል፣ የሚለወጡ የሚደረጉ ነገሮች አሉ። ግን ለአንተ ብቻ ፌስቡክ አይሰራም፣ ለኔ ብቻ ፌስቡክ አይሰራም፣ ለእንትና ብቻ ፌስቡክ ተብሎ አይሰራም። አንዴ ተሰራና ለሁሉ ነው የምታደርገው። አንዴ ስትሰራው ግን ስታርታፕ ፕሮጀክት ነው፣ በቃ እንደ ፕሮጀክት ነው የምትጀምረው፣ እንደ ስታርታፕ ነው የምትጀምረው። ሶ ይሄ ጀርኒ እንደ ስታርታፕ ብለህ ብታስበው ለእንትንም እንዲያቀል ነው። አሁን ስም መስጠት የሆነ ነገሮችን ስታንዳርዳይዝ ለማድረግ መስመር ለማያዝ ለመግባባትም እንዲያመቸን የሆነ ቃል መስጠት አለብን እንጂ በእኛ ዘመን ስለመጣ አንተርፕረነርሺፕ ስለተባለ ምናምን ሳይሆን አሁን የደረስበት ሰዓት ላይ ብዙ ሰዎች ስራ እንዲሰሩ ለማድረግ ለማገዝ ችግር ስላስፈለገችም እንደዚሁ አንተርፕረነርሺፕ በዴቨሎፕመንት ኢንስቲትዩት የሚባልም ሁሉ አለና እዛ ድረስ ደርሰናል። ያለፈውን ሳምንት ብለን ነበር። በተለይ ስታርታፕ እና አንተርፕረነርሺፕ አንዳንድ የሚያመሳስላቸው ጉዳዮች ብለን ብናነሳ ሶሻል አንተርፕረነር የህብረተሰቡን ችግር የሚፈታ ነው፣ ብርም ያገኛል። ስለዚህ ምናልባት አንዳንድ ሶሻል አንተርፕረነሮች የስታርታፕ ፕሮጀክታቸው ሊሆን ይችላል ያንን መፍትሄ የሰጠው እንላለን። ስለ ቴክኖሎጂ እናውራ። አንተ በጣም ፍላጎትህ ቴክኖሎጂ ላይ ነው። እንደው በዚህም አጋጣሚ ካነሳ ነው አይቀር ስለ ራሴ የቴክኖሎጂ ግኝቶች እናውራ። እንደ ቴክኖሎጂ እንደመማርህ፣ ኮምፒውተር ሳይንስ እንደማወቅህ፣ ዘመኑ ደግሞ የኤአይ የአርቲፊሻል ኢንቴሊጀንስ ጉዳይ ሆኗል። ኢንተርቴንመንቱም ዘርፍ ላይ ገብቷል። በነገራችን ላይ አሁን ለምሳሌ ብሩታሊስት አይተዋል። ብሩታሊስት አንድሬ ቦርዲ የሚሰራበት ከ24 ዓመት በኋላ ዘፒያኒስትን ካገኘ ዘፒያኒስት በተሰኘው ፊልሙ ኦስካርን ካገኘ በኋላ ቤስት አክተር ተብሎ አሁንም የተሸለመበት ፊልም ነው እና ቡልጋሪያ ወይ ሃንጋሪ ስደተኛ ሆኖ ነው እንግዲህ አክሰንቱን ያመጡት በኤአይ ነው። ልክ እንደሱ ሁሉ ሌላኛውም ፊልም እንደዚሁ በኤአይ ታግዞ ስለቀረበ የሚቀጥለው ዓመት በሚካሄደው የኦስካር ስነስርዓት ላይ የኤአይ ቴክኖሎጂ የተጠቀሙ ፊልሞች ቀድመው መነገር አለባቸው፣ ካታጎራይዝ መደረግ አለባቸው። ማጣጣልም አይቻልም አለ ኦስካር። በዚህ የተሰሩትን ፊልሞች ይህን ያህል ሄደዋል የቴክኖሎጂ ነገር። አንደኛ ያንተን የቴክኖሎጂ ግኝቶች እናውራና ሁለተኛ ይሄ ጉዳይ ሰውኛ የሚሸቱ ጉዳዮችን አያጠፋብንም ወይ? ሆሊውድ ሰራሽ ፊልሞች አሁን በተለይ ስፔሻል ኢፌክት ከመጣ በኋላ የግሪን ስክሪን የብሉ ስክሪን ቴክኖሎጂ ከመጣ በኋላ የሚጋጨው መኪናም የሚፈርሰው ፎቅም ሌሎችም ጉዳዮች አሰራራቸው እየቀነሰ ሲመጣ ሰው የሚሸት ፊልም ስሩልን ይባል ነበር። ይሄ ከሰብአዊ ጉዳዮች ጋር የመጣረዙስ ጉዳይ እንዴት ታየዋለህ? ሁለቱንም አያይዘህ እስቲ ንገረኝ። ቴክኖሎጂ ዩዥዋሊ እንግዲህ ወይ ፐርሰናል ሊሆን ይችላል ወይ በድርጅት ተሰራው ይችላል። ድርጅት ላይ ያለህን ነገር ስራ ለማሳለጥ ለማፍጠን የተወሰኑ ነገሮችን እንዲያግዝህ ወይ ከብደኛል የምትለው ነገር እንዲያቀልል ሊሆን ይችላል። በግልም ቢሆን የዕለት ተዕለት ኑሮህን ለማሻሻል ለማሳለጥ ለማፍጠን እንዲያመች ብዙ ተጠቀማለህ። ለምሳሌ እስካሁን የምናውቃቸው ነገሮች ተቀላቅለው አንድ ቦታ ገብተዋል። ስልክ ላይ እንግዲህ ካሜራ አለ፣ ሰዓት አለ፣ ሬዲዮ አለ፣ ጂፒኤስ አለ፣ ኤስኤምኤስ ይልካል፣ ቪዲዮ ያነሳል፣ ብዙ ነገሮችን በአንድ ይሰራል። ይሄ ሁሉ ግን ለብቻቸው በፊት የምናውቃቸው ራሳቸውን ችለው የነበሩ ነገሮች ወደ አንድ ቦታ ተቀላቅለው ማለት ነው። እኔ መጀመሪያ የዛሬ 10 ዓመት የኖኪያ ስልኮች ላይ ከሰሯቸው አንዱ ምን ነበረ? አማርኛ ቴክስት ለማድረግ እንዲያመች ነው። ያኔ ክፍተቱን የሚያገኙት ምንድነው? ቤዚክ ምን ስልኮች ወይም ድሮ ማንም ሰው መጀመሪያ ሲገዛ የሚገዛቸው የኖኪያ 1100 ምንላቸው ስልኮች እነሱ መደወልና ቴክስት መላክ ብቻ ነበር ስራቸው። ከዛ ቀጥሎ የመጡ ስልኮች ነበሩ ፊቸር ፎን የሚባሉ ሜሞሪ ካርድ የሚቀበል ትንሽ የደካማ ብትሆን ካሜራ ፎቶ የሚያነሳ እንደሱ ነበሩና ለነዛ አማርኛ ያነባል ግን አይጽፍ። እነዚህ ስልኮች ከ2008 በኋላ ኖኪያ ነው ኦልሬዲ እዚህም ካለው ሪፕሬዘንታቲቭ ጋር ያኔ ሲፈራሩ ምንድነው ማንበብ ይችል ነበረ፣ መጻፍ ይችል ነበር።
የዛ እኔ ሞላውበት ክፍተት ግን ምንድነው አሁን ይሄ በብሉቱዝ የምትቀባበላት አንድ አፕሊኬሽን ሰርቼ በሱ እንዲከረከር ነበር የሆነው። ይሄኛው ላይ ምንድነው የሚያደርገው ትጽፋለህ ያነብልሃል ስልኩ ላይ ፎንቱ ከሌለ ይቸግራል ያላለው ብቻ እንዲሰራ ነበር ያን የተደረገው። እኔም ያኔ ስሞክር እንደሱ ነው የሞከርኩት። በሰራውበት ጊዜ አሁን የምናውቀው የጉግል ፕሌይ ስቶር የምትለው ማከፋፈያው መሸጫው መግዣ ዲስትሪቢዩት ማድረጊያ ሞባይል ኢንተርኔት የሚጠቀም ሰው በጣም ትንሽ ሰው ነበርና ሰዎች የተቀባበሉት ብዙ ሄዷል። ለምሳሌ እስከ ሚድል ኢስት ድረስ ሄደበት ጊዜ ነበረ። በ1.3-1.4 ሚሊዮን ተጠቃሚዎች ነበሩ የሰበሰብኩትን ሰብስቤ ማለት ነው አንድ ላይ። እነዚህ ቴክኖሎጂ ምንድነው የሚያደርጉት? ሁለት የተለያዩ ቦታ ያሉ ሰዎች በጣም ኤክስፔንሲቭ በሆነ መልኩ ኮሚኒኬት ታርች ያለ በኤስኤምኤስ ብልክልህ በጣም ውድ ነው። በቴክኖሎጂ ተጠቅመህ ስልክልኝ አሁን ባለው በዋትስአፕ በቴሌግራም በምናምን ብልክልህ እነዚህ ፈጥነው ይመጣሉ። በፊት የነበረው ቴክኖሎጂ ሲሰራ አዳዲሶቹ ሲመጡ ወጪ እየቀነሱ እየፈጠኑ አንዳንድ ነገሮች እያገዙ በፊት ከነበረው በተሻሻለ መልኩ እያደገ የተሻለ እድል እየሰጠህና ላንግሳር በያረገ ይመጣል። እነዚህ ቴክኖሎጂዎች ነበሩ። ሌላ ለአፍሪካ ዋንጫም የኳስ መጠቀሚያ የሰራሁት ነበረ የኛ ቡድን የተሳተፈ ጊዜ። እሱ ያው ኢንተርኔት አይጠቀምም ግን ከአንዱ ወደ አንዱ የነበረው ዝርዝር ያሳያል ማን ከማን የሚጫወት የሚለው ውጤት ራስ ታስገባለህ ወደሚቀጥለው ያሻግራል። ያኔ የነበረበት ቴክኖሎጂ ብዙም አያግዝም። አንተ በጣም ብዙ መልፋት አለብህ። እንዳሁኑ ብዙ ነገሮች ለሞከር ቀላል አይደለም። ኤአይ ሲኖር አሁን እንደዚህ ይፈልጋሉ ስትለው የምትፈልገው ነገር ሰርቶ ይሰጣል። ከዛ በኋላ አንተ ገበያህን መፈለግ የምትሸጥበትን ማወቅ ምናምን ያንተ ፋንታ ይሆናል ማለት ነው። የኤአይ መምጣት እስካሁን የነበሩ ነገሮችን በጣም ወደ ማቅለል ወደ መሄድ ነው ዋና ሐሳቡ። አርቲፊሻል ኢንተለጀንስ ነው እንግዲህ ኢንተለጀንስ እንዲኖረው የምናውቃቸው ሲስተሞች ለምሳሌ እናንተ ስንት ዓመት የምናውቃቸውን እውቀቶች ሰውን ሰጥቅ ሄድን እኛ የምናውቀው እውቀት በቃ በዛው ቀረ ነው የሚሆነው። አሁን ይሄን ሰብስቦ አንድ ቦታ ወደ ማድረግ ብለህ አስበው። እነዚህ እውቀቶች ድሮ የምናውቃቸው ድምጾች፣ ሰዎች፣ መልኮች፣ እንቅስቃሴዎች ምናምን ብሎ ሰብስበን ብናስቀምጥ ነገ መልሰህ ለመጠቀም እንዲያመች ነው። ቴክኖሎጂ የሚያግዙ ነገሮች አንደኛው ምንድነው ሪዩዝ ማድረግ መልሰህ ደጋግመህ መጠቀም ትችላለህ። አንዴ የሰራውን ነገር ሁለተኛው ኮፒ ለማድረግ ቀላል ያደርገዋል። ፊዚካሊ ቢሆን ኮፒ ለማድረግ በጣም ብዙ ሊቸግር ይችላል። አሁን ይሄ ቴክኖሎጂ ሲመጣ ማይገባበት ቦታ አይኖርም። ለፐርሰናል ለምትለው ለምሳሌ አንተ ስልክ ላይ ኖት የሚያስፈልግ እንዲያስታውሰኝ ልትል ይችላል። አስታውሶ ይነግርሃል። እኔም አንድ ኮች ማድረገው ሜንቶር ማድረገው ልጅም አሁን በአማርኛ ስታወራ ይቀዳል ኮንቨርት አድርጎ አንብቦ ወደ ፈለክ ወደ እንግሊዝኛ በእንግሊዝኛም ኮን የተወራው ወደ አማርኛ ገልብጦ የሚሰራም ልጅ አለ። አሁን የቴክኖሎጂ እኛ አሁን አማርኛ ወርተን አማርኛ ብዙ ጊዜ አይጻፍም። አሁን የሚጻፈውን ነገር ከታች ቴክስት እየጨመርክ እና ቪዲዮ ላይ እንደሱ ለማድረግ እንደሱ የሚሰሩ ልጆች ምናምን አሉ። ከብዙ ነገር ጋር በተገናኘ የሚሰሩ ልጆች አሉ። አሁን ሰውኛ ፓርት ያጠፋል አልከው የስ ወደዛ የሜት ቴንደንሲ ያለው ምክንያቱም እኔ አንተን ፈልጌ አማከሬ ከማድረግ ፎቶውን ወስድና ለአንተ ይሆናል ለምለው ነገር ካራክተር ጨምሬ ብሬና ወራ ብዬ ላረግብህ እችላለሁ። የተወሰኑ እንትኖችን ይነሳል፣ የሰው መብት ይነሳል፣ ያንተን እንትን ይነሳል። ይሄ አንደኛው አስፔክት ነው። ይሄ እንግዲህ ሊያደርጉ የሚችሉት ምንድነው ቴክኖሎጂዎች ሊቆጣጠሩ ይችላሉ። ለምሳሌ አሁን ዩቲዩብ ላይ ስትጭን ምን ይልሃል? ይሄ ነገር በኤአይ የተሰራ ነገር አለ ወይ ብሎ ይጠይቃል። አዎ ወይም አይ ብለህ እንትን ማድረግ አለብህ ሶዛት ቴክኖሎጂውን ማሰብ እንዲችልም ዩቲዩብም ለተሻለ እንትን እንዲያደርግ። አሁን ቴክኖሎጂ ሲጠቀም ዩዥዋሊ ምንድነው መጀመሪያ የሚሰጥህ ወይም የሚታመነው ለፖዚቲቭ ነገር ተጠቀምበታል ተብሎ የሚታሰበው ለኔጌቲቭ ነገር አይደለም። የሰዎች ኢንቴንሽን ነው በኋላ ኔጌቲቭ እያደረገው የሚሄደው እንጂ ለፖዚቲቭ ነገር ተጠቀምበታል ተብሎ ነው የሚታሰበው። ሁሉም አፕሊኬሽኖች እኮ እንደዛ ናቸው። ዋናው ኮር ሐሳባቸው እሱ ነው። ዋናው ሐሳቡ እሱ ነው። ግን ብዙ ነገር ላይ ይገባል። አንዳንድ ማግኘት ለሚቸግሩ ነገሮች ማወቅ ለሚቸግሩ ነገሮች ስራ እንዲያቀልል ከሆነ በደንብ ያቀልልሃል። ጥሩ ነው። አጭር ጊዜ ነገር ማቅረብ ካለብህ ግን ይቻከሄድ ሜቢ አንዳንድ ቀጭን መስመር ልትሰጥ ይችላልና ስተህ ላትመለስ ትችላለህ። ስለዚህ እንትና ፎቶ አንስቼ ነው ለፍቼ እንዲያርግ የሚለውን ልፋቷን ይቀንስልሃል። ልፋት የተወሰነ ጥሩ ነው ለብዙ ነገር እንድታቅምና ያደርግልሃል። ግን ሲደጋገም አሰልቺ ይሆን ይችላል። በዛ ምክንያት የመጣ ነው እነዚህ ቴክኖሎጂዎችም ማቀለልም ወደ ምናምን ሄደውና የክሪኤቲቭ ሴክተሩን በደንብ ይነካል። ኤፊሺየንሲ የምንለውን ነገር ወይም ብዙ ስራዎችን ማፍጠን የምለውን ፓርት በጣም ብዙ ነገር ይነካል። ከሰዎች ያው ዲሲዥን የሚወስኑትን ይቃማል ይላል። ግን አሁን ስቲል ደጅ ላይ ያለው ናሬቲቭ ግን ምንድነው? ይሄን በትክክል መጠቀም መቻል ነው ትልቁ ፓርት። ይቃማናል አይደለም ስራ መፍጠሩም አይቀርም። ካቱም ይሄን ሰዎች መጠቀም መቻል አለባቸው። የሆነ ሰው መጠቀም አለበት፣ ለሆነ ሰው ማድረስ አለበት። አንተ ለዛ ሰው እንዲደርሰው ለማድረግ የምታረገው ጥረት በቴክኖሎጂ በኤአይ ሊሳለጥም ሊፈጥንም በጣም ሊቀል ይችላል። ግን ተጠቃሚ ሰው መኖር አለበት። በዛ በኩል ደግሞ ያንን ኮንሱም የሚያደርግ የሚጠቀሙ የሚያዩስ ወደ መኖር አለበት። እንደ ዓለም አካሄድ ምን መርጠው አይደለም ደርሰንበታል።
እንዴት አድርገን ተጠቅመን ኤፊሽንት እናድርገው ለኛ እንዲጠቅመን እናድርገውና ሻ ነገር እንስራበት ወደሚለው አማራጭ ይሆንብናል። ስላልተወሰነ ጊዜ ሰው ላይ ሸት ይችላል። ለምሳሌ ቲያትር ማየትና ፊልም ማየት በእኔ በነበረው ጊዜ መጀመሪያ ሲሰራ ኦፍ ኮርስ ያን ዲፈረንስ አለው። ሰውየው ከልቡ ችሎታው የምታየው ያኔ ነው። ፊልም ሲሰራ ትቆርጣለህ፣ ትቀጥላለህ፣ ሰውየው ያርፋል፣ ምን ይላል ምናምን በደን እሱም ግን ሰው በጣም ብዙ ስለሚያይ ብዙ ሰርቭ ለማድረግ ግን ደግሞ ስኬል ለማድረግ ደግሞ ይቸገር። ደግሞ ቲያትር ስኬል ማድረግ አትችልም። ቲያትር ምን ያህል ሰው ያሳትፋል፣ ምን ያህል ሰው ያያል፣ ቦታ ታጠብባለች። ቪዲዮ ፊልም ሲመጣ ግን ለብዙ ባንዴ ለማድረስ በጣም ቀላል ነው። ሶ ቴክኖሎጂ የሚፈታው የሆነ ፓርቶቹን ዲስትሪቢዩሽኑን ማድረሱን ይፈታልሃል፣ መስራቱ ላይ ያቀልልሃል። ያሁን እኛ የምናወራውን ይቀዳል፣ ምን ያደርጋል፣ ድሮ ሁሉ ያልነበሩ ነገሮች ናቸው። አንዳንድ ጊዜ ኤአይ እኮ ዳታ ኮሌክት አድርጎ ያን ነው አይደለም ትራንስክራይብ የሚያደርገው፣ ትራንስሌት ያደርጋል፣ ትራንስክራይብ ያደርጋል። አንዳንዴ በተሰጠው ልክ እኮ ነው አይደል? ጋርቤጅ በዚህኛ ቋንቋ ላይ አሁን ጋርቤጅን ጋርቤጅ አውት የሚለው መጥፎ ነገር ከሰጠው መጥፎን ይተፋልሃል፣ ጥሩ ከሰጠው ጥሩ ይሰጣል ነው ሐሳቡ። ምክንያቱም በሰጠው ዴታ ልክ ነው። ሎንግ ተርም የሚፈራው ምንድነው? ጥሩ ነገር የሰጠነው ካላስኬድ ነው የራሱን ነገር ራሱ ይቀበልና የራስን ያወራውን ራስ እንደማመን ነገር ይሆናል። ብቻውን ይቀራል የሆነ ሰዓት ላይ። ምክንያቱም ዴታ እየወሰድክ ነው በጣም የተሻለ አናላይዝ እያደረግህ ኤፊሽንት እየሆንክ የምትሄደው። ግን ራሱ ያወጣውን ዴታ ራሱ መልሶ የሚቀበል ከሆነም አንድ የሚፈራው ፓርት እሱ ነው። ራሱ ጀነሬት የሚያደርገው አሁን ለምሳሌ ፎቶ ሰበሰበ፣ የኛን ፎቶ ወሰደና አናላይዝ ያደረገ ኤዲት ያደረገ እንደዚህ ብሬና ነብዩ ይባል ሰው ይሰጠኝ ብሎ ይሰጠኛል። ነገ ግን በዚህኛው ፎቶና በዛኛው ፎቶ መለየት እየቻለ ሲሄድ ያንን ፎቶ ራሴ ጀነሬት ያደረኩት ነው ይሄ ኦሪጂናል ፎቶ ነው ብሎ መለየት መቻል አለበት። እሱን ካልቻለ የራሱን ፎቶ ልክ ነው እያለ ማሰብ ይጀምራል። ስለዚህ ራሱን ጠልፎ ይጥላል። አሁን መቼም ትልቁ ስጋት አንድ ነገር ሲሰራ ጥሩም ጎን አለው መጥፎም ጎን አለው። ግን ብዙ ቴክኖሎጂዎችን ያየን እንደሆነ ለምሳሌ የአበሻ መድኃኒት የባህል መድኃኒት ሲሰራ ማርከሻውም አብሮ ይሰራል ይባላል። ይሄ ማለት አለርጂ ከሆነብህ እንደምታጠፋው ማለት ነው። ቴክኖሎጂም ላይ እንደዚህ ያለ ይመስለኛል። ምክንያቱም እንደሚባለው የመጀመሪያው የሚፈጠሩ ሁሉ ቴክኖሎጂዎች የመጀመሪያው ተጠቃሚ ሚሊታሪ ነው ይባላል። ስለዚህ አሁን በፊት ጊዜ የሞባይል ስልኮች አይጠለፉም ነበር። ከተወሰነ ጊዜ በኋላ ሀክ መደረግ ጀመሩ። እንደዚህ ማርከሻውንም መፍትሄውንም የሚሰጥ ቴክኖሎጂ ነው። ግን እንዳልኩ አንዳንድ ስሜቶች የማሽንና የሰውን ስሜቶች ማገናኘት በጣም ይከብዳል። ፊልሙ ላይ እንዲህ አይነት ነገር እንዳወራን ደግሞ ሙዚቃውም ላይ ይሄ አለ። ወደ ሙዚቃው ዓለም እንምጣ። ባለፈውን ጊዜ አንድ ፓናል ዲስከሽን አነሳችሁ፣ አወያያችሁ፣ ኮንቲኒቲ ያለው አንደኛው ስለዚህኛው ፕሮጀክታችሁ እንድታወራኝ እፈልጋለሁ። ከዛ በእነዚህ ዘርፎችስ ምን ሰራችሁ? እስኪ እሱን ንገረኝ። ባለፈው ጊዜ ትልቅ ዲስከሽን እንደነበረ እኔ ለመሳተፍ ፈልጌ በተፈጠረው የስኬጁል አለመግባባት ክፍተት ሳልመጣ ቀርቼ ቆጭቶኛል። ግን አንዳንድ የላክልኝን ዶክሜንቶች ሳያቸው በጣም ኢንትረስቲንግ ጉዳዮች አሉ። በኢትዮጵያ ሙዚቃ ኢንዱስትሪ ደግሞ ትልቁ ችግር የዴታ ኮሌክሽን እና የባለቤትነት ጉዳይ ነው። እሱም ላይ ብዙ እንደሰራችሁ እንዳወያያችሁም ስለማቅ እስቲ እሱን ልስማ። ይሄንን ስናዘጋጅ እኛ አንድ ትልቅ ማሳቢያ ማዕቀፍ ያደረግነው ምንድን ነው? ፒፕል ቴክኖሎጂ እና ቢዝነስ ብለን ፍሬም ያዘን። ሰዎች አሉ የሆነ ቴክኖሎጂ ይጠቀማሉ፣ በሱ ላይ ቫልዩ ክሬት አድርገው የሆነ ቢዝነስ ይሰራሉ። ይሄ ሴም ሲሚላር ቢሆን እንደ አንድ ማሳቢያ እንጠቀመው ብዙ ሴክተሮች ላይ ይገባል። ለምሳሌ ሙዚቃ ቴክኖሎጂ አለን፣ ሙዚቃ እንቀዳለን፣ ኦርጋናይዝ የምታደርግበት ታሲዝበታለህ። ከዛ ሰዎች አሉ ይሄን የሚጠቀሙ ሪኮርድ የሚያደርጉ የሚያዳምጡ ኮምፖዝ የሚያደርጉ እያለ ይሄዳል። በእነዚህ የመጠቀም የምትሰራበት ቢዝነስ ሞዴል አለ። ቢዝነስ ሞዴል ማለት ብር የምታገኝበት ሜካኒዝም ማለት ነው። ስለዚህ ሙዚቃህን በምን መልኩ ትሸጣለህ፣ በምን መልኩ ለጠቃሚዎች ይደርሳል። ከዛ በዛ መሀል ያሉ ሬጉሌሽኖች ምናምን ካሉ ታያለህ። ለምሳሌ መብትን የማስከበር የኮፒራይት ፕሮቴክሽን እያለ ይሄዳል። እኛ ማድረግ የፈለግነው ምንድነው? በሙዚቃ ሴክተር ላይ ስንጠይቅ መጀመሪያ መጠይቆችን አዘጋጀን፣ ለሚመጡ ሰዎች ላክን። የሚመጡ ሰዎች ምንድን የምትጠቀሙት ሙዚቃ መጀመሪያ ኤክስፒሪየንስ ያደረጋችሁት በምንድን ነው? ተወዱት ዘፋኝ ማን ነው? ምን አይነት ሙዚቃ ነው የምትወዱትና የሚለውን ጠየቅን። ሙዚቃ የምትሰሙት በምንድን ነው የሚለውን ጠየቅን። አሁን ቴክኖሎጂውን ከዚህ ጥያቄያችን ውስጥ ምንድነው? ሰዎቹ ማን ናቸው?
ዘፋኝ የምትለው አርቲስት የምትለው እነሱ ማናቸው የሚለውን ፊገር አውት ለማድረግ ሞከረን። ቱሉን ስናይም ደግሞ በምንድነው ሙዚቃ የምትሰሙት የሚለው ሲል ከዛ መሀል ዩቲዩብን አገኘን። ብዙ ሰው የመለሰልን ዩቲዩብ ላይ ሆነ አንደኛው። ከዛ ስፖቲፋይ ያለ ይሄዳል። አሁን ዩቲዩብን ስናየው ዩቲዩብን ደግሞ አውጥተን ለብቻው ደግሞ ማየት ሞከረን። ዩቲዩብ ላይ ምን ቻናሎች አሉ? በጣም ብዙ ተመልካች ያላቸው፣ በጣም ብዙ ዓመት የቆየ በጣም ብዙ ተመልካች ያለው የማንድን ዴታ ነው። ዘፈን ካወጡ የወንዶችና የሴቶች ቅልቅል ምን ይመስላል? በዛን ያህልም እንግዲህ በጣም ተመልካች ያላቸው ቅልቅሉ ነው። ወንድና ሴት ቅልቅሎች አሉ፣ ወንዶች አሉ፣ ሴቶች አሉ። ብቻ አድርገን ለማየት ሞከረን። ወደ ሌላ ነገሮች አልሄድንም። ማለት ዘፈን ነው። አይ ቲንክ ዘፈኑ ስትሰማው ኮንሺየስ ሆነ ዘፈኑ ነው ኢንተርቴይን የምታደርገው እንጂ አሁን እንትን ነው መሰማው እያልክ ብዙ እንትን አትልም። በዛ አልፈን የቋንቋ የምናምን ጨምረን ለማየት አልሞከርንም። የትኛው ነው ብዙ ተመልካች ያለው የትኛው ነው ብዙ ነው የሚለውን አላየንም። በጣም ብዙ ዓመት የቆዩ ዘፈኖች 16 ዓመት ቆይተው የታዩ አሉ። አይ ቲንክ ወደ 10 ሚሊዮን ተመልካች ነው ያላቸው። በጣም ረጅም ያገኘ ነው 98 ሚሊዮን ያቢላቀው በጣም ብዙ ተመልካች ያለው 10 ዓመት የቆየው ዩቲዩብ ላይ። አሁን ይሄንን ስናይ የዩቲዩብን ከዛው ለማየት ሞከረን። ዩቲዩብ እንዴት ነው ብር የሚሰራው? ዩቲዩብ ላይ ለምሳሌ ሆነ ስትጠቀም አንተ ታያለህ፣ ማስታወቂያ እየገባ ነው የሚያየው። ከኛ ጋር ለሚለቀቁ ዘፈኖች ብዙ ተመልካቾች ወይ ከዚህ ይሆናሉ የሚያዩት ወይም ኢትዮጵያኖች ሁሉ ብር ዓለም ላይ ባሉበት ያሉ አሁን እነሱ ሲያዩ ብር እንዴት ነው የሚከፈልህ? ማስታወቂያ በገባ ቁጥር ታስቦ ላንተ ይከፈልሃል። አሁን ይሄን ሜካኒዝም ነው ዲስከስ ያደረግነው። ብር ይሰራል አይሰራም? ከዚህ በኋላ የነበረን ፓናል ዲስከሽን አንድ እንግዲህ ሌላ ጊዜ የምትጋብዘው እንድሪያስ የሚባል አለ። እንድሪያስ እንግዲህ የዘባኖችን ምናምኖችን ዴታ ዶክመንት አድርጓል፣ አርካይቭ አድርጓል። እሱ ሌላ እንትን ነው፣ እኔ አይመለከተኝም፣ እሱን አላቀርብም። የነሱ ስራ የነሱ ልፋት ነው። ለዚህ የጠራናችሁ ምንድነው እንግዲህ እስካሁን የነበረው ታሪክም አንደኛም ደግሞ ሀሳባችን ምንድነው ከኛ ፊት የነበሩ ሰዎች አሉ። ይሄ ምንም አዲስ ነገር አይደለም። ሞክረዋል፣ አይተዋል፣ ሰርተዋል። ያኔ ሲያዋጣ ነበሩ፣ አሁን ሲያዋጣሉ፣ ለፊት ሲያዋጣሉ የሚለውን እንዴት እንየው በሚልና በረጅም ጊዜ ለማየት እንዲያመቸን ነው። ከዛ ሙዚቃም ሲጀምር እኛ ሀገር አሁን ለምሳሌ መጀመሪያ ቼንጅ ሜከርስ የምንላቸው ማን ነበሩ? ለውጥ ያመጡ ሰዎች ማን ናቸው? ደፍሮ የሞከረ ሰው ማን ነው? ያኔ ኖ ድሮ በ60ዎቹ ራሱ ሙዚቃን ጀምር ሲባል ተጀመረ ሲባል የመጀመሪያው ሸክላ የሰራ ማን ነው? መጀመሪያ ዘፋኝ ማን ነው የሚለውን እንድሪያስ ሰርቷል። ግን እኛ ደግሞ ከምን አንጻር ማየት ፈለግን? እንደ ቢዝነስ እዚህ ሀገር ሸክላ መሸጥ ሲጀምር መጀመሪያ ማን አመረተ ማሸጥ? የውጮቹም ኢንፍሉዌንስ ቢኖር አርመኖቹም ጣሊያኖቹም በነበሩበት እንዳለ ሆኖ የና ማሸቴም ደግሞ አመጣጥ እንዴት ነው የመጡት? ምን ገጠማቸው? ምን ችግር ገጠማቸው? በድፍረት ማን ሞከረ? ምናምን የሚለውን ነገሮች እነሱን አይተን እሱን ታሪክ ለማጣቀስ የሞከርን ነው። ማሸቴ ባይሞከር ኖሮ ማን ይሞከር ነበረ? ያኔም ደግሞ የነበረው ሳንሱርም ነበር። ያኔ ጨዋታ አዋቂ ተብሎ ሳንሱርም ነበረ። 53ቱ ግድግድ የቀጠለ ማለት ነው። ብዙ ጊዜ በተለይ 53 በኋላ እና በፊት የወጡ ዘፈኖች ፖለቲካዊ እንድምታ አላቸው ተብሎ ስለሚታሰብ ስለነበር ኤግዛክትሊ አሁን ይሄንን ለማገጣጠም ነው የሞከርነው። ስለ ዩቲዩብ አቀረብን። ከዛ በኋላ ሁለት አርቲስቶች እና ሁለት ፕሮዲውሰርን አንድ ደግሞ ግጥም ጸሐፊን አቀረብንና ከነሱ ጋር ዲስከስ አደረግን። እነሱ ጋር ያወራነው ምንድነው ጀርኒያቸውን ይመስላል። ምሳሌ ዳናይት አለች። ዳናይት አርክቴክት ናት በትምህርት፣ እሷ ግን በስቲል ዘፍናለች። አሁን ይሄ ሁለት የሚጣረሱ ሀሳቦችን ማስታረቅ ነው። አንተ አርክቴክት ሆነን የአርክቴክት ነኝ ብለህ በትምህርት የምታልፈው፣ ሙዚቃ ሲሆን ደግሞ ሌላ ዓለም ነው በራሱ የሚሄደው። ከዛ ደግሞ ሌላ ደግሞ የነበረው ጀንበሩ ነው። ኮምፒውተር ሳይንስ ባክግራውንድ ነው ያለው፣ ግን ዘፋኝ ነው። ደስ በል ደግሞ ኢንጂነር ነው። እሱ ለመካኒካል ኢንጂነር ነው። እሱ ሜቴክም ሰርቻለሁና ስለ ኤረርም ስለ ክሬቲቪቲም ስለ ስህተትም ስለ ኢጎም ስለምንም የተወሰኑ ነገሮችን አወራን። ጀርኒያቸውን አወራን። ምልከታቸውም የተወሰነ ጠየቅን። በዚህ ሴክተር ጋር ምን ሰርተዋል፣ ምን አይተዋል፣ ምን ሞክረዋል እና የሚለውና እኛ እንደ አሶሲዬሽን እንደ ማህበር ማወቅ የፈለግነው መማር የፈለግነው ምንድነው በእኛ ጋር አብረን የምንሰራቸው ስታርታፖች ምናምን አሉ። አንድ ሀሳብ ሲኖርህ ይሄን ሀሳብ ማብላላት ማየት ምናምን ናቪጌት ማድረግ ይሄኛው ባይሰጥህ ሌላ ሰውዬ ሌላ ቦታ ፊገር አውት አድርጎታል። ሌላ ሰው ሞክሮ ደርሶበታል። አንድ ነገር እንዴት ነው አንደርስታንድ ማድረግ ከየት ላምጣው ከየት እውቀት ላምጣ የሚለው ባለፈው የጠቀስናቸው አቪዬሽንም ከሌላ ቦታ ተምሯል። ሚሊታሪን ካየው ከሌላ ቦታ ተምሯል። ኦልሬዲ ከነበሩ እውቀቶች ላይ የተማሩ ብዙ እንትኖች አሉ። ማሰቢያ እንትን ቱል ትወስድና በዛ ቱል ተጠቅመህ ታስባለህ። አሁን እኔም የሆነ አይዲያ ኖረኝ ፊገር አውት ላድርግ ስል ከኔ ፊት የነበሩ ሰዎች ምን ሰርተዋል፣ አይ ሰው ካላገኘህም ሌላ ሰዎች ምን ሰርተዋል የሚለውን ስታይ ሀሳብን ለማብላላት ለማገጣጠም ምናምን ይመቻልና እንደዚህ እውቀቶችን ማገላበጥ ለብዙ እንትን ይጠቅማል። የሆነ ነገር ሶልቭ አደርጋለሁ የምትል ከሆነ ኢኖቬት አደርጋለሁ የምትል ከሆነ እንደዚህ አይነት ክሬቲቭ እንትኖች የግድ ከሌላ ቦታ ሶርስ ስታደርግ ለማሰብ ይቀላልና አሁን እንደውም ስፔሲፊካሊ ቃል ሰጥተውት
ኢቮሉሽነሪ አይዲያስ ተብሎ የወጣ መጽሐፍ ሁሉ አለ። ባዮሚሚክሪ ነው የሚሉት። ባዮሚሚክሪ ማለት ኔቸር ላይ ያሉ ነገሮችን ሚሚክ ለማድረግ መሞከር። ለምሳሌ አንድ ጥሩ ኤግዛምፕል ልንገር። ጃፓን እንደዛ በፍጥነት የሚሄድ እንግዲህ በዓለም ላይ ፈጣን የነሱትን ባቡር አላቸው። ያ ባቡሩ የሚሄደው በፊት የነበረው ከመሬት ጋር በሚኖረው ስበት ማግኔቲክ እንትን ያለው ጩኸት ነበረው። ጩኸቱ ግን ለመስፈር አደረጉ። መጀመሪያ ለምሳሌ ሌሎችን አኒማሎች ማየት ሞከሩ። ለምሳሌ ጉጉት በሌሊት ሲበር ድምፁ አይሰማም። የክንፉን ለማጥናት ሞከሩና ከክንፉ ያለውን እውቀት ወስደው እዚህ ላይ አፕላይ ያደረጉት። ሌላ ከክንፉ ላይ ምን ወሰዱ? ክንፉ ላይ ያለው ስትራክቸር ካየ ድምፅ እንዳይሰማ ያደርጋል። ወፍ ሲበር በአብዛኛው ይሰማል። የሱ ግን በጣም እንትንም ነው። የሱ ምንም አይሰማም፣ ግዙፍም ነው፣ አይሰማም። አሁን ለምን እንደማይሰማ ያንን ፊገር አውት ለማድረግ ሞከሩ። አንድ እሱን። ሁለተኛ ኪንግ ፊሸር የሚሏት አለች። በጣም ትንሽ ጣት እንዲጅን የምታክለው አሳ እንደዚህ በፍጥነት ገብታ ነው የምትመጣው፣ ገብታ ትይዛለች። የእሷ ደግሞ የፊዚካል ዲዛይኗ እሱን ዲዛይን በቃ ምንም እንትን ሳያደርግ አሁን እየተንቀሳቀስክ ቢሆን አሳዎቹም ይታወቃቸዋል አይደል? በዛ ፍጥነት ግን በዚህ ዲዛይን መሄድ ከቻልክ እነዚህ አሳዎቹም ሳያውቁት መድረስ ትችላለህ። ስለዚህ ይሄ አይረብሽም። ካሁን ከተማ ለከተማ ሲል ጩኸቱ ረበሸን ነበር የባቡሩ ኮምፕሌንት የነበር። እነዚህ ነገሮች ወሰዱና ሶስት ነገር አቀነባብረው ኦኬ ድምፁን ይሄ ዲዛይኑን ልክ እንደ ወፍ ብናደርገው ድምፁ እንዳይሰማ ከጉጉት ላይ ብንወስድ ምናምን ብለው ማሰብ ጀመሩ። አሁን እንደዚህ አይነት አይዲያዎችን ከሌላ ቦታ ትወስዳለህ። ለምሳሌ ኮቪድ ተከትባል። በቃ የኮቪድ መውጊያዋ መርፊያዋ ሌላ ጊዜ እንደነበረው መርፊያ አይደለም፣ አሻሽለዋታል። እሱን የወሰዱት ከወባ ላይ ነው። ወባ ስትነድፍ አይታወቅም። ቢቢሲ ነድፍ ሲነክስ አይታወቅም። ያችን በጣም አሁን ቴክኖሎጂ ምን መሰለ ጊዜው እኮ የሚወልደው ምንድነው እነዚህ ነገሮች አናላይዝ አድርገህ የምታይበት ቴክኖሎጂ በጣም የተሻሻለ ሲሄድ በጣም ቀጭኗን የቢንቢን አፏን የምትነድፍበትን ምናምን እንግዲህ ቢንቢ ኩምቢ ነው የሚባለው ወቴቨር የሚባለው እሱን ምንድነው ብለህ አይተህ እሷን አይተው ነው የሰሩት። ስለዚህ አሁን መርፌ ማያም ለዛ ነው። በፊት የነበረው ያም ነበር። ይሄንን ከባዮሚሚክሪ በሚል ያዩታልና ባዮሎጂ ላይ ኦልሬዲ ኔቸር ላይ ካሉ ሶሉሽኖች ምን ተሰርተዋል፣ እነሱን ከየት እናምጣ። ለምሳሌ ይሄ ናስትሮ ምንለው ቢለጠፍ ቢላጥ እሱ አሁን አንድ ሰውዬ አንድ አለ ክረምት ላይ የሆነች እንትን አለች ስሟን አላውቃትም። ጫማችን ላይ እንድትጣበቅ የሆነች ልጅ ሆነን ድሮ ትምህርት ሲጀምር ያኔ ሳር አድጎ ምናምን ስንንከባለን እንዲህ ሰውነታችን ላይ ይጣበቅ ነበር ልብሳችን ላይ። ጮጊት ነው እንደዛ ስሟን አላውቃትም። ጥቁር ነገር ነች፣ እንደዚህ ሚነክስ ነገር አላት። እሱን አይቶ ነው ያችን ናስትሮ ነው የሰራው። ጮጊት አትክልት ማን ነው እንትን ነው ፕላንት ነው። እሺ ግን ይችኛዋ ምንድነች? እቺ ልቅ እሷም ሆና ምን መሰለህ ፕላንት ናት፣ ግን ጥቁር እንትን አላት እሱ። ይሄ እንግዲህ ሞስት ላይክሊ የሚሆነው ምንድነው ዘራቸው እንዴት እንደሚያባዙ ምክንያቱም አንተ እንደ መልእክተኛ ታልፋለህ፣ አንተ ላይ ይጣበቃል፣ ስታራገፉ የሆነ ቦታ ይሄዳል። ክሮስ ፖሊኔሽን ማለት ኤግዛክትሊ ክሮስ ፖሊኔሽን ነው የሚሰራው። አንተ ላይ ይጣበቃል ነው የሚሄደው። እንደዚህ ከኔቸር ላይ ተወሰኑ አይዲያዎች ተወስድና ኦኬ ይሄን ሶልቭ አድርግበታለሁ ትወስዳለህ። እነዚህ አይዲያዎች ከየት እናምጣ? አንዳንዴ ሰንባዲ ፊገር አውት ካደረገው ከሱ ትወስዳለህ። ኔቸርም የራሷ ትሰጣለች። በዚህ መልኩ አድርገናል፣ ይሄን አድርገናል ትላለችና እሱን ኦብዘርቭ ማድረግ ጀምረው አሁን ብዙ የተጻፈ ነው፣ ብዙ ሪሰርች አለ እነሱ ላይ። በጣም ደስ ይላል። አድማጮቻችን እየተከታተላችሁ ያላችሁት የለዛ ፕሮግራም የኮሌጅ ታይም ወይም የኮሌጆች ክፍለ ጊዜ ነው። ዛሬ እንግዳችን ነብዩ ይርጋ ነው። አንተርፕረነር ነው፣ ኮንሰልታንት ነው፣ ዲጂታል ኢኮኖሚ ላይ አለ። በተለይ በኢንተርፕረነርሺፕ እና በቴክኖሎጂው ላይ በስታርታፕ ፕሮጀክቶችም ላይ ብዙ የስራ ልምድ አለው። ሜንቶር ነው። እሱ በተሰማራባቸውና በተማረባቸው የትምህርት ዘርፎች ደግሞ ተማሪዎችን ያበቃል። የዲጂታል ፍሮንቲርስ ኢንስቲትዩት ሰርቲፊኬትን ተቀብሏል። በኢንክሉሲቭ ዲጂታል ኢኮኖሚ ዴቨሎፕመንት ቴልአቪቭ ከሚገኘው ዩኒቨርሲቲ ኮላር ስኩል ኦፍ ማኔጅመንት የጂኤምቢኤ በስታርታፕ ኢኖቬሽን ኢንተርፕረነርሺፕ ደግሞ እንግዲህ ተመርቆ ከ2019 እስከ 2020 ያለው ባለው በትምህርት ዘመኑ ትምህርቱን ተከታትሏል። ከሜልቦርን ኢንስቲትዩት ኦፍ ቴክኖሎጂ የኮምፒውተር ሳይንስ ትምህርትን በ2004 እስከ 2008 ተምሯል። ከእሱ ጋር እየተወያየን እሺ ይሄ በተለይ የኢትዮጵያ ሙዚቃ ኢንዱስትሪ ጉዳዮችን በተመለከተ ብዙ ሰው ሙዚቃ በምን ይሰማል ያያል።
እንዴት አይነት ሙዚቃዎች የግጥሞቹ ይዘት ከዛ ደግሞ በሌላ ሙያ ውስጥ የተሰማሩ ግን ደግሞ ሙዚቃ ውስጥ የገቡ በጣም የሚገርመኝ ነው ብዙ ጊዜ በኪነ ህንፃ አርክቴክት ላይ ያሉ ሰዎች ለሙዚቃም ለስዕልም ለፊልምም እንትናቸው ይቀርባል ይመስለኛል ቅድም እንዳነሳት ዳናይት አይነት ማለት ነው እነሱን ሰበሰባችሁ እነ ደስ እነ ዳዊት ተስፋዬን እነ ጀንበሩን አወያያችሁ አርባን ሴንተር ነበር ማህደር ገብረመድህን ከቤት እስከ ከተማ ጥሩ ሴንተር አለው ነገራችን ላይ ደስ የሚል እና የተለያዩ ጉዳዮችን እያነሳም ውይይት ይደረጋል እሺ እዛ ምናልባት እንግዲህ 100 ሰው 200 ሰው ተሳትፎ ሊሆን ይችላል 70 አካባቢ 70 እሺ ከዛስ 70 ሚሊዮን ካንዲደርስ ለምን አላስቻላችሁ ዩቲዩብ ላይ አላወጣችሁትም በዶክመንት ደረጃ አላወጣችሁትም እንደው በቃ ለራሳችን ብቻ ለነፍስ ገንዘብ አታገኙበትም ዴፊኒትሊ የተወሰኑ ዶኖሮች አሉን ይሄን ፕሮግራም እንድናዘጋጅ የተወሰኑ ዶኖሮች አሉ እሺ ግን ሰራችሁ በቃ ምናልባት ዶኖሮቻችሁ ይሄንን ወጪ ስለቻሏችሁ ሰራችሁት ግን እኮ ህብረተሰቡ ጋር ካልደረሰ ቅድም እንደመነሻችን እንድሪያስንም ጋብዘዋለሁ እሱ እንደውም ወደ ፐብሊኬሽንም እንደዚህ ወደ ህዝቡም ለማድረስ በተለያየ መልኩ ዶክመንቴሽኑን እያሰበ ነው እናንተ ግን ይሄን የሚያክል ትልቅ ውይይት አድርጋችሁ ግን በቃ ራሳችሁ አፍናችሁ ያዛችሁት ምን ነው እንግዲህ አንድ ይቅርታ የምንጠይቀው ምንድነው እኛ ኢቬንቱን ማዘጋጀት ነው ያሰብነው እንጂ አቅምም ስላልነበረን ሪኮርድ አድርገን ያስቀመጠው ነገር የለም ኮንቨርሴሽኖችን በድምጽ መቅጃ እንኳን አልያዝንም የነበሩትን እንትን ነው ለምን መሰለችን ፕሮግራም እንኳን እኛን እየቀረጽናት ነው አይደለም እንደው የተወሰነ ሰው ጋር ብደርስ ብለን ከዛላ እኮ እንዲሁ ራሳችን ገሰጸንማ ከዛላ የነበሩ ኢቬንቶችን ቀርጸናል ቀጣይ በዚህ ወር ሊትሬቸር ላይ እናደርጋለን ሊትሬቸር ማለት ምንድነው መጽሐፍ ከመጽሐፍ ከማሳተም ከመሸጥ ጋር በተገናኙ ያሉትን እናወራለን ከዛም ሲቀጥል አሁን ደግሞ በኦዲዮ ቡክ መልክ ደግሞ መጽሐፍ የሚያቀርቡ ሰዎች አሉ እኛ አሁን ለምሳሌ ቴክኖሎጂ ፓርቱ ምንድነው መጽሐፍ ዲዛይን እንዲያደርግ የሚያግዝ ቴክኖሎጂ አለ ማተም ቴክኖሎጂ ነው አሁን ባለንበት ዘመን ግን ደግሞ ኦዲዮ ቡክ አድርገህ ማከፋፈል ደግሞ አንድ ቴክኖሎጂ ነው ለኔ አሁን ዩዥዋሊ መጽሐፍ ስገዛ ምንድነው ማድረገው ኦዲዮ ቡኮች ላይ አዳምጥና ይሄ መጽሐፍ ጥሩ ነው ካልኩ ፊዚካሊ በቃ አዛለሁ አምጦልኝ የሚለው ሰው ካለ በጭንቅላቴም ቆሜ ለምኜ አዛለሁ ይመጣልኛል አሁን ኦዲዮ ቡክን ለኔ እንደንተን የምጠቀመው እንደ ፊልተር ማድረጊያ የመጽሐፍ አዳምጥና ጥሩ ነው አይደለም ይቀመጥና ለያዘው የሚለውን ለመወሰን ያመቸኛል በእነዚህ ዙሪያ ቴክኖሎጂው ማን ነው ሰዎቹ ማን ናቸው ምን አይነት ቢዝነስ ሞዴል ነው ያላቸው ምን ያህል ምንድነው ብር የሚሰሩት የቱ ጋር ነው ብር የሚሰሩት የሚለውን እሱን ዲስከስ ለማድረግ ደግሞ ኢትዮጵያ ውስጥ ብዙ አሉ እንደ ሎሚ አለ ቱባ አለ ስሙ አለ እሺ ተራኪ አለ አራት አሉ ምን ያለ መጽሐፎች አሏቸው ባላቅም እሱን እንግዲህ ከነሱን ፕሬዘንት የሚያደርጉትን ነው እነሱን አይተን እናቀርባለን እንትና ይሄን ያላለው ማርኬታቸው እዚህ አካባቢ ነው ምናምን የሚለውን እናቀርባለን ይሄንን ኢንሳይት ሰብስበን እናቀርባለን ይዛለት የሚኖር ዲስከሽን ምንድነው እንግዲህ ይሄ ቴክኖሎጂ ይጠቀማሉ ምንድነው የሚሰሩት እንዴት ነው የሚያደርጉት አንድ እንትን ነው የዛለትም ከተሳካለ እንግዲህ እንዳለጌታ ለመጋበዝ ማሰበናል ከሱ ጋር የሚኖረን በጣም ቀና ሰው ነው በነገራችን ላይ ዶክተር እንዳለጌታ እሺ እንግዲህ ሐሳቡ ምንድነው አየህ እሱ መድረክ ላይ ብዙ የተነሱ ኮንቨርሴሽኖች አሉ ውይይቶች ተነስተዋል እሱ መድረክ ላይ ከብዙ ጋር ማነው ደራሲዎች ጋር ተነስተዋልና አሁን አንድን ነገር ከአስበህ ክሬቲቭ ሆነ ጽፈህ ለማውጣት ምትራትቺ ክሬቲቭ ፕሮሰስ አለች ብዙ ጊዜ ብዙ ሰው ራሱን ያንቃል ይሄ ሰው ያቀልኝም አይወድልኝም ምናምን ይላል ምናልባት ጥሩ ቴስት አድርገው ሞክሮ ከመላቸው አሁን ህይወት ምሻው ነው ህይወት አሁን በየንትኖቹ የጻፈች ፌስቡክ ላይ የለቀቀች እሱን ሰብስበው መጽሐፍ አደረገችው ያንዳንዱን ወስማት ያሁን ሁሉ አሳተመ ሰው ከመፈለግ አንዳንድ አሳተመ ሰው ሲወድልህ ማርኬት ምክንያቱም እግረ መንገድ ምን ታበጃለህ ተመልካች ይኖርሃል አዳማጭ ይኖርሃል ከዛ መጽሐፉን ጉዞ ስትላቸው እነዚህ ሁሉ ያንተ ክላይንቶች ናቸው ገዢዎች ናቸው ደንበኞች ናቸው ስለዚህ ሁለት ነገር በአንድ ነገር ያግዛል አሁን ቴክኖሎጂ መምጣት አንድ ነገሮች 3-4 ነገር በአንድ እንድታረግ ያግዛል ይሄን ዲስከስ ማድረግ እንፈልጋለን እንግዲህ
የድሮ የተጻፉ መጽሐፎች ለምን አይሸጡም ለምን አይነበቡም እሱን ምን ጠይቀው ነገር ነው ሰው የማንበብ እንትኑ ጨምሯል ቀንሷል ይሄን ዲስከስ የምናደርገው ነገር ነው እንደ ታሪክም ደግሞ መጀመሪያ ታተበው መጽሐፍ የማን ነው እንዲመጠቀስ ያለባቸው መጽሐፎች መታየት ያለባቸው ማለት መጽሐፎች ምንድናቸው በጣም የተሸጡ ካሉ ምንም ያልተሸጠም ካለ ዳታ ካገኘ እነሱ እናቀርባለን ኢኮኖሚም ለማግኘት ሞክረ ነበር አይ ቲንክ ከሀገር ውጪ ይወጣል መሰለኝ ብሔራዊ ቤተመዛግብት ነው እሱንም የተወሰነ ሰው አርካይቭ ያለው ካለ ይሄን ብሎ ታሪክ የሚያስቀምጥልን ሰው ነው እየፈለግን ካገኘን ሰየው ካልሆነ ያቅማችን እናደርጋለን ግን ይሄም ኮንቨርሴሽን ምንድነው ላስት እዛ ላይ የሚመጡ ሰዎች ምንድነው ይሄ መጽሐፍ አንድ ነገር ክሬት ማድረግ ራሱን ቻለ ክሬቲቭ ፕሮሰስ ነው ይሄንን ሁሉም ሰው ይሻገሩታል ሳሊም ሁን ተራሲም ሁን ገጣሚም ሁን ዘፈንም ስራ ምንም ማድረግ እነዚህ ጀርኒዎች አሉና ይሄ ኮመንሊ ካሰብከው በቃ የሆነ ሬዚስታንስ አለ ፍራቻ አለ ሰው ይወድልኝም ሰው ይቀንችለኛል የምትለው ነገራችንና እቺን ስትራግል እንዴት ሌላ ሰው የሚያልፋት ሙዚቃ ላይ የጠየቅነው እሱ ነው እንዴት ነው ክሬቲቭ ፕሮሰስ የቻላችሁት ከሌላ ሴክተር ነው የመጣችሁት ሌላ ነገር ነው የምታውቁት እዚህ ጋር እንዴት መጣችሁ አሁን ሁለቱ ማስታረቅ ምን ይመስላል እነዚህ አኬሮቹ ምን ይመስላሉ እሱን ነገርና ባለፈው ሜንሽን አድርጌላለሁ አሁን ጀነራል ተስፋዬ እንኳን 3 አመት ፈጀብኝ ወታደር ማለት ተመርቄም 3 አመት አምኜ ራሱ ቆይቼም ራሱ ወታደር ሞኝ አላመንኩም ነው የሚሉና እዛም የነበረን ዲስከሽን እንግዲህ ብዙ አመት ፈጅቶባቸዋል አሁን ያው ዘፋኝ ነኝ የሚለው ለማመንና እንደዚህ ለመሄድ ሚካኤል በላይ ነው ብሎኛል እዚህ ስንጓያይ ዘፋኝነቴን ለመቀበል ጊዜያት ወስዶብኛል ብሏል አሁን ይሄ ያየ የሁሉም ሰው የተለመደ ስትራግል ነው አሁን በዚህ ጋር ቢዝነስ ኖሮ ስታደርግ ሰው ይፈልገኛል ይገዛልኛል ወይ ምናምን የሚለውን ነገር መካኒዝሞች አሉት ቴስት ያረክ ያወክ እየሞከርክ ያቀበልክ ያያየ ሰው ይፈልጋል የሚለውን አሴስ አድርገህ ሞክረን የምትገባውና ሌላም ሰዎች እንደሱ አይነት ስቲል ሴኩሪቲን በለው ወይም ተወሰነ ፍራቻዎች ይኖራቸው ይችላልና ናት ኦኬ አክሴፕትድ ነው የኔ ነገር የተለመደ እንትን ነው እንደው ካነሳ ነው አይቀር ባለፈው ስለ ሙዚቃው ተወያያችሁ አሁን መጽሐፉ ላይ ስንመጣ በሙዚቃው ዓለም ሲዲ የሚባለው ነገር ሸክላ የሚባለው ነገር ሪል የሚባለው ነገር ካሴት የሚባለው ነገር እየሸሸ መጥቷል በርግጥ አሉ እንደ ክላስ የሚታዩ አሁን ቲያትር እንደ ክላስ እንደምታየው ማለት ነው አሁን ዲጂታል ፕላትፎርሞችን መጠቀም ጀምረናል የዓለም ማርኬት ነው ስለሚመራን ማለት ነው መጽሐፍ ላይ ይሄ ጉዳይ የሚከሰት ይመስልሃል እንደ ወራስ ግምት በቃ ኦዲዮ ቡኮችን ብቻ የምናነብበት በአፕሊኬሽን መጽሐፎች የምናገኝበት ብቻ ሆኖ ይቀራል ለንደን አይነቱ የመጽሐፍን ሽታ ራሱ ለማንበብ እንደመነሳሳት የምቆጥር ሰው ነኝ እኔ ለንደኛ አይነቶቹ ስጋት ይሆናል ቴክኖሎጂ አሁን እንዴት መሰለ የምን እድል ይሰጣል መሰለ ብዙ ነገር ታገኛለህ ማለት ግን ሁሉም ነገር ኢንትረስቲንግ ነው ማለት አይደለም ሁሉም ነገር ይጥማል ማለት አይደለም አሁን ሜቢ ሃርድ ዲስክ ላይ የ50 አመት ዘፈኖች እና ምን አሉ ሁሉንም አልሰማቸው ማለት ማድረግ ስለቻልኩ መሰው ስለቻ አስቀምጬዋለሁ አለ የሆነ ቀን ሜቢ ኢንትረስት አድርጎ ሊሰማው ይችላል ግን አሁን መጽሐፍም ሲሆን ኦዲዮ ቡክና ማን ነው ፒዲኤፍ ናም ተብሎ እንዲማት የተሰበሰባል የሆነ ታውንዶ 1000 መጽሐፎች እና ኢንትረስቲንግ ነው አንተ ብታወርዳለህ ሁሉም እኔ ከፍቼ አንብቤ አልችልም ማታም ኮምፒውተር ላይ ማንበብ አልችልም ዩዥዋሊ ግን መጽሐፍ በኦዲዮ ቡክም እንግዲህ ሳይኮሎጂካሊ ችግሩ ምንድነው ዲስትራክትድ ራስን አድርገህ ካላነበብከው ኦዲዮ ቡክ የሚሰማው ሐሳብ ሌላ ቦታ ይሄዳል ሰጣልፈዋለህ ሙዚቃ እንደመስማት ነው ስለዚህ ወደ ጭንቅላትህ ወደ ባክ ኦፍ ዩር ማይንድ ይሄድና ትረሳውና ሌላ ነገር እየረሳ ነው መመለስ አለብህ ፊዚካሊ ስታነብ ግን ያለው ኤክስፒሪየንስ ከኦዲዮ ቡክ እንደማዳመጥ ጋር አይገናኝም አሁን ማጣቀስ አልችልም እንጂ በቅርብ የሚወጣ ሪሰርች ምንም ይሄ ቪዲዮ በሉት ዩቲዩብ በሉት ኦዲዮ በሉት ምናምን ፊዚካሊ እንደማንበብ የመሰለ ነገር የለም ታይፕ ከማድረግም በእጅ መጻፍ የመሰለ ነገር የለም እቺ ፊዚካል ኤክሰርሳይዝ ዋና ያለው ቅርበቱ እንትን ይሰጣል ከሜሞሪ ጋር መመለ እንትን እኮ ነው አንዳንዴ አንዳንዴ ይመጡና ታይም ቴስትድ የሆነ ነገር አሳይተው ይሄዳሉ ይሄንን እንደምንችል እኮ ይሄ ባይመጣ ኖሮ እኮ ይሄንን አናቀም ነበር አይደል ምናማክርበት ነገርና ምናስተያይበት ነገር ስላለን ነው ይሄንንም ማንበቡንም መጻፉንም እናደንቀው አንዳንድ ቴክኖሎጂዎች እኮ መተው ቀስ በቀስ ቫኒሽ ያረጋሉ ያረጋሉ ቅቡልነታቸው እንትን ሲሆን ማለት ነው ተቀባይነት ሲያገኙ ነው ካላገኙም በዛው ገደል ይገባሉ ካገኙም ያዙ መስመር ያለው ወይም ቦታቸውም ያገኛሉ ሁሉ ይሄ ቦታ ልክ የሚሆንበት እዚህ ጋር ነው ምናምን ምትሉ ይመጣልና ለሚቀጥለው ከዛ በኋላ አሁን ያሻለው ነገር ምንድነው ሪኮርድ እያደረግን ነው እንደዛ ኮንቨርሴሽኖቻችን እናስቀምጣለን ዩቲዩብ ላይ እንለቃለን ለኛም እንደማስታወሻም ብቻ ሳይሆን በዛ ጊዜ የነበሩ ዲስከሽኖችን ይመስላሉ እስከዚህ ዘመን ድረስ ያቀረብ ነገር ምን ይመስላል የሚለውንም እናስቀምጣለን የሚቀጥለውንም እንቀዳለን ካሜራ ከቸገረኝ እመጣለሁ
ችግር የለም በቃ በደስታ ዋናው ነገር እሱ ነው። ግን አሁን ፊዚካል ኤክሰርሳይዝ የምናደርጋቸው ነገሮች በቴክኖሎጂ ይታገዛል እንጂ ዋናው ነገር አይቀርም። አንብበህም በአይነህ አይተውም አሽተውም ሞክረውም ነክተውም ምናምን ያግዛሃል እንጂ ዋናው ነገር አይቀርም። ባለፈው ባደረጋችሁት ውይይት ቴክኖሎጂና ሙዚቃ በሚለው ጉዳይ ላይ ቢዝነሱንም በሚለው ጉዳይ ላይ ምን ስጋት አያችሁ? ምን ተስፋስ ሰጣችሁ? ከተለያዩ ሴክተሮች ስላወራችሁ ማለት ነው። ከገጣሚውም፣ ከደራሲውም፣ ከቴክኖሎጂስቱም፣ ከቴክኖሎጂም ላይ ካለው ሰው፣ ማርኬቱም ላይ ካለው ሰው ምን ተስፋ ሰጪ ነገር አገኛችሁ? ምንስ ስጋት፣ ምንስ ተስፋ የሚያስቆርጥ ነገር? አሁን አይ ቲንክ ከተነሱ የነበሩ ሀሳቦች አንደኛው ሙዚቃ አሁን በስፖቲፋይ በዩቲዩብ ትሰማለህ እንጂ አንተ አይደለም ኦኔ ማድረግ አይደለም፣ ኤክስፒሪየንስ የማድረግ ነገር ነው። ኤክስፒሪየንስ ማለት ተሰማዋለህ ያልፋል። በቃ ልክ ድሮ ሬዲዮ እንደመስማት ብለህ ዘፈኑ ያንተ አይደለም። ያንን ደግመህ መስማት ስትፈልግ ነው ካሴት የምትገዛው። ይሄ ግን ቴክኖሎጂ አሁን ያለበት ግን ካሴት እንደመግዛትም አይጠበቅብም። የፈለግከውን መልሰህ መስማት ትችላለህ። ስትሪም የተደረገ ቢሆንም ማየት መመለስ ትችላለህ። የስትሪሚንግ አሁን ብዙ ጊዜ ማርኬቱን ስታየው ብዙዎቹ የኮፒራይት መብት ኦነርሺፕ ምናምን የሚለው ብዙ ዓለም ላይ የተወሰነ ፍጭት እየመጣ ነው። እኔ ሳሰማ ማን ነው የሚከፍለው ማን ኦን የሚያደርገው ወደሚለው ምናምን እየሄደ ነውና ብር እነዚህ እንትኖቹ ፕላትፎርሞቹ ኢኒሻሊ የተሰሩት ለዚህ አይደለም። ስለዚህ ዘፈን ገዝተህ ዘፈን መሸጥ አይደለም። እሱ ብዙ ብር እያገኙበት አይደለም፣ ብር እየሰራ አይደለም። ለብዙዎቹም እንደነገሩንም እንዳወሩልንም ከሆነ እኚህ ቴክኖሎጂዎች በደንብ አይከፍሉንም ነው። ግን በሀገራችን ኮንቴክስት ከሄድን ኦነርሺፑን እየወሰዱ ነው። ኦፍ ኮርስ እሱማ ዩቲዩብ ላይ የተሰበሰበ ነው፣ እዛ የተቀመጠ ነው ያለው። ኮፒራይት መብቱን የሚያስከብርልም ሰውዬም ወደ እነሱ ነው የሚሄደው። ኦን አታረገውም። እሱ የሚቸገረው ምንድነው? ነገ እንግዲህ እንትና ዘፈን ድሮ የተከፈተው ምናምን ብትል ምን መብት የለም። ከጠፋ ጠፋ ነው። በኮፒራይት ኢሹ የሆነ ዘፈን ከጠፋ ማለት ጠፋ ነው በቃ። ነገ ደግሞ አታገኘውም። አለስ የሆነ ሰው ይሰርቁ አስቀምጦት ምናምን ካልሆነ በስተቀር እንጂ ከዋናውም ከጠፋ ከእንትን ከጠፋ አሁን መዘከርም አርካይቭ ያደርግ ነበር፣ አሁን አያደርግም። ዲጂታል ነው የሚለቀቀው። እነሱ ቴክኖሎጂም የላቸውም ይሄንን እንትን የምታደርግበት። እሱ ፍራቸው ምንድነው? እንግዲህ ሙዚቃው እንደሚሰማ ሰው ምን እንደሚልም ኤክሰርሳይዝ ከማድረግ ፋንታ ኦነርሺፕ ሌላ ቦታ እየሄደ ነው። ኮፒራይትም ወደዛ ከሄድ ኮፒራይት ነገ አሁን ኤአይ መጥቶ ሙዚቃ ማምረት ቢጀምር እና ራሱ እንትን ቢልህ እኔ ከማን ጋር ፎካከረው? ከሆነ ማሽን ጋር ነው ይፎካከራል። ቢታፍ እሱ ስጋት ነው። ስቲል ሰው ማዳመጥና ፍላጎቱ ሙዚቃ ኢንተርቴይንመንት ነገር አልቆመም። ለሱ ይከፍላል ወይ? አይታውት ሰው ለኢንተርቴይንመንት ለዘፈን መክፈል የሚባል ነገር ብዙ ጊዜ እንትን የለም። ፍሬም የተደረገው ምንድነው? ደስ ያነሳውን ሐሳብ እዚህ ጋር ድገመውና ሙዚቃ ዘፋኝ እንደ አጫዋች እንደምናምን ነው። ዋና ሴንተር አይደለም፣ ማጀቢያ ነው። ከጎን ያለ ነገር ነው ሐሳቡ አማርኛው። አሁን ይሄ ሲሆን ምንድነው? አንተ ለአንተ አይደለም መከፍልህ ኢንተርቴይን ስላደረከኝ ነው መከፍልህ ነው። ስለዚህ ኢንተርቴይን ካላደረከኝ አልከፍልም፣ እንደ ቫልዩ አልቆጥርህም። ኢንተርቴይን መቼ ነው የምታደርገኝም? በእኔ ኮንቴክስት ልክ ነው፣ ከዛ በቂ ነው ብዬ መሰጠህም። ያው የነበረውን አሁን የአዝማሪ ምናምን የምትለው ፎርሙን አዝማሪ እንግዲህ በደንብ ሰምቶ አዳምጦ ኮንቴምፕሌት አድርጎ የሶሳይቲን የማህበረሰቡን አውጥቶ መናገር ያለበት ነገር የሚናገርና የሚያቀርብ ነው። የዛ እንግዲህ የፈጠራ ችሎታው ምንድነው? እንዴት አድርጌ አጣፍጬ ላቅርብ ነው። ካልሰሙም በደንብ እንዲገባላቸው አድርገህ ማቅረብም አንድ ነገር ነው። አሁን ይሄ ስቶ ኦልሬዲ ስለሄደና ቴክኖሎጂ ሲመጣ ሁሉም ሰው ሴንትራላይዝ ማድረጉ ጥቅም ቢኖረውም ግን የምንጠቀመው ፓርት እያነሰ ነው የሚሄደው። በብርም አይከፍልህም፣ በእንትንም ቫልዩ አይሰጥህም። ኢንተርቴይንመንትም ተስፋው ማርኬቱ እያነሰ አይደለም እየጨመረ ነው የሚሄደው። ገበያ ካልተገኘበት ጨመረ ማለት እንችላለን። እንግዲህ በዚህ ሀገር አሁን እንዴት መሰለህ ዓለም ላይም እኮ ቢሆን እዛም ያሉትም ከስትሪሚንግ ሳይሆን ብዙ ጊዜ የሚያገኙት ከኮንሰርት ከምናምን ላይ ነው። አሁንም ይሄኛው እንደ ዩቲዩብን እንደ ኢንትሪ ፖይንት ራስ እንደ ማስታወቂያ ሰው እንዲለምድህ ምናምን ታደርግና በኋላ ኮንሰርት ብታዘጋጅ ይመጣልን ሰው ብዙ ሰው ይሆናል ማለት ነው። እንደ እግር ማስገቢያና ራስ እንደ ማስታወቂያ ምናምን ብለህ አስበው እንጂ እንደ ዋናው ብር አገኝበታለሁ እንደሚለው አይደለም፣ ብር ይሰጠኛል የሚለው አይደለም። በጣም ጥሩ። ስለ መጽሐፍም አነሳን፣ ስለ ሙዚቃ። ሰው ስትተዋወቅ አደፍርስ ነው የምትለው። መጽሐፍ ስለምትወደው ነው አደፍርስ። ለምሳሌ ነብዩ ይርጋን የመሰለ ስም ኖሮ አደፍርስ እንደው ምጸት አይሆንም ወይ? አደፍርስ እንዴት መጣ መሰለ? የኔ በአባቴ በኩል የነበሩ ሰዎች በአብዛኞቹ አብዮተኛ ናቸው።
የትኛው አብዮት አልኩ የስልሳዎቹ አብዮት የተማሪዎቹ አብዮት 2-3 አብዮት ዋናው ብዙ ሴንተር ስቴጅ ያዘው ብዙ ስቶሪ ያለው ብዙ ተሳሳቢ የነበረው የስልሳዎቹ አብዮት የነበሩት ላይ የተሳተፉ የነበሩ ናቸውና የነሱ ታሪክ ብዙዎቹንም በቅርበትም እንዴት ልበል እንትና ያውቀዋል እየተባለ ብዙ ማቃቸው ታሪካቸውን አቅ ነበርና እነሱን ለማየት ስሞክር አንድ ዘመን ላይ ምን ሰጠኝ ሁሉም ሰው ሜዳ ሲሄድ የሜዳ ስም ይሰጠዋል። ይሄኛው ምንድነው የአብዮቱን አይዲዮሎጂ ለመቀበል ወይም የራሱን ሪዮት ዓለም እንድትቀበል አዲስ ካራክተር ያስፈልጋል። እንዳይጠረስብን አሁን ለምሳሌ ለብሬ የሆነ ነገር አቀብለው ሲባል ይሄ ነገር ያጋጨኛል አያጋጨኝም ብለህ እንዳትል እዚህ ጋር አዲስ አብዮቱን የተቀበለው ካራክተር ይሄን ዲሊቨሪ ያደርጋል። ግንባሩን በለውም ስለም ልክ እንደዛው ማለት ነው። ሁሉም ስማቸውን ቀይረው የገቡትና ለሚፈልጉት ዓላማ ለማሳካት አንድ እንትን ሆናቸው ከነበራቸው ጋር እንዲቁጭ ብለው ቢያስቡት በአንድ ካራክተር ቢሆን ይጋጭ ነበር። ምን እድል ሰጣቸው? አዲስ ካራክተር ፈጥረው ለሚሞከር ለሚፈልጉት ማየት ለሚፈልጉት ለውጥ ለሚሉት ሐሳብ ማስኬጃ አንድ መንገድ ፈጠሩ። የነብዩ ጨዋታ ላይም ሰምተናል ብዙ ሰዎችን እንደሱ ስማቸውን ቀይረው የተጫወቱ ያሉ እስር ቤትም በቃ ራሳቸው ኢንተርቴይን ማድረግ ላይ የቻሉ ሰዎች ምናምን ነበሩና ይሄን ስታየው ለኔ ዘመን እንደሱ ብዬ የምታገለው የለኝም ወይም በራሴ የምፈልጋቸው ነገሮች ለማንቀሳቀስ በፈልግ ምን ሰጠኝ ኦኬ አንድ ካራክተር በፈጠር ለዛ ካራክተር መዳፈር ለመፈልጋቸው ማወቅ ለመፈልጋቸው መጠቅ ለመፈልጋቸው ምላቸውን ነገሮች መሞከሪያ አንድ ካራክተር ፈጥሬ ለመሳሳትም እንዲያመቸኝ ካለኝ አይዲዮሎጂ ጋርም እንዳይጋጭብኝ መሞከር ማየት ለመፈልጋቸው ነገሮችን እንደሱ ማስኬጅ ያደረኩት በሰዎች ስታወቅ አደፍርስ ብዬ ነው የምታወቀው። በኋላ በንባብም እንደገና በምን አጠናከርኩት ኮር ኮንሴፕቱ እንግዲህ እንትን ይባላል ዋናው ሐሳብ ኦልተር ኢጎ ይባላል። አማርኛ ቃል ይኖር አላውቅም። አሁን ኦልተር ኢጎ ማለት ምንድነው? ሌሎች ከዚህ በፊት የነበሩ ሰዎች ተቸግረው ፊገር አውት ያደርጉበት ነው። ለምሳሌ ኮቢ ብራይንት ባስኬትቦል የሚጫወተው ባስኬትቦል ሲጫወት እዛ ሜዳ ላይ የሚኖረውን ሰው ያስቀየመ ያስደሰተ ምናምን የሚለውን ነገር ካራክተር አስቦ አይ እዚህ ጋር የምትጫወተው በቃ ባስኬት ነው ራስን ማስደሰት መጫወት እና ማሸነፍ አለበት የተሰጠ አጀንዳ አለ እሱን የምታካሂደው ለሱ ግን እዛ ጋር የሚጫወተው ካራክተር ሌላ መሆን አለበት ከዚህ ጋር ይዘህ መምጣት አይጠበቅም በሚል ጋር ሲደርስ ኦኬ አንደኛው ሪፕሬዘንቴሽን አኒማል እንደሱ የምትለው ለዛ ውስጥ ኤግዚስት ማድረግ ያለበት አኒማል አለው ተብሎ ሲጠየቅ ብላክማን በምትባል አይነት ተባባሪ ጥቁር ናት ብዙ ምንትና አትታይም እንደሱ አይነት ነው ካራክተር ብሎ ወሰነ። ከዛ በኋላ ብላክማን ነበር የሚባለው ኮቢ ብራይንት። ቢዮንሴም እንደዚሁ እንትን ነበራት። ቢዮንሴ ከቸርች ምናምን የመጣችው ኳየር ነው የምትዘፍነው እንደሱ ነገሮች ነበሯትና አዎ ስቴጅ ላይ መስፈንና ይሄኛው ይጣረሳሉ። ስቴጅ ላይ ብዙ ማትላቸው ቤተክርስቲያን ላይ ማጣላቸው ቃላት ይጣራል ብዙ ይቸግራል። ዳንሱም አለ ምኑም አለ ይቸግራል። እንዳይጋጭብህ ሌላ ካራክተር ፈጣሪ ተባለች ሳሻ ፊርስ አለች። ግን እነዚህ ነገሮች ኢቬንቹዋሊ ሳለ ግራጁዌት ያደርጋሉ። ለሱ እኛው ለምንሰራቸው ስራዎች እንዴት ኢንተርቴይን እናርገው እንዴት እናምጣው የሚለውን ስናስብ ወደ ምን አወረድ ነው። አሁን ለዚህ ጥሩ ጨዋታ ቲያትር ነው። ቲያትር ምን ድል ይሰጣል? 2 ሰዓት 3 ሰዓት ያንን ካራክተር ረስተህ ሌላ ካራክተር ይዘህ 3 ሰዓት ትጫወታለህ። ቤት ጉዳይ የሀገር ጉዳይ የሚስትየው የምናምን የውሽማው ምናምን ጉዳይ አይመለከትህም። 2 ሰዓት 3 ሰዓት ብቻ ታስተዳድራለህ። እቺን አጫውተህ ምን ብለህ አይተህ ትቀጥላለህ። ስትወጣ ሌላ ሰው ነህ። ስቴጅ ላይ ስትወጣ ሌላ ሰው ነህ። ስትወርድ ሌላ ሰው ነው የምትሆነው። ይሄኛው እንደምን አሰብን አሁን የክሬቲቭ ኤክሰርሳይሶች ብዙ ፍራቻ አላቸውና አንደኛው ሜካኒዝም ሜቢ ይሄኛው ሊሆን ይችላል በሚል ተናደረግንና ስዩምንም ጠራ ነው። ስዩም 1-3 ሰዓት አቀረበልን። ስዩም ተፈራ አሁን ይሄ ሐሳቡ ምንድነው? ሁሌም እንደምለው ነው ብሬ ከሌላ ቦታ ሌላ ሰዎች የሆነ ነገር ለማድረግ የሆነ ሜካኒዝም ፊገር አውት አድርገዋል። ከሌላ ሴክተር ላይ የሆነ ሐሳብ አጥተዋል። በምን ሶልቭ እናድርገው ሲባል እንትና እኮ ይሄን እንዲያድርጎታል የምትለዋለችና አንዳንዴ በማሰብ ምናምን ጊዜ መፍጨት ሳይሆን ሌሎቹ እንዴት አድርገውታል አንድ ጥሩ ማስኬጃ ሜካኒዝም ናትና ለኛም እንደሱ ምን ተጠቀማታልን። ሌላም ጊዜ ሴሽኖች ላይም እንደዚህ ብዙ ሜንሽን አደርገዋለሁ። ልክ እኮ ነው። አሁን አንዳንድ ጊዜ ከራስህ ደም ተወስዶ አንቲባዮቲክ ይሰራ ይላል። መድኃኒት እኮ ከራስህ ደም ከራስህ ቫይረስ ከነበረው እንደሚሰራው ማለት ነው። ወደፊት ጊዜ ሲኖርህ ቴክኖሎጂና ትምህርት በሚለው ጉዳይ ላይ ምን ያህል እገዛ ይሰጣል? የት ደርሷል? ዓለም የት ሄዷል? ከአንድ ሳምንት ከ2 ሳምንትም በኋላ ሊሆን ይችላል። አንተ ባመቸህ ጊዜ 2 ሳምንት ስላስቸገርኩ ነው እሱ እናወራለን። ለዛሬ ግን እንደ ስታርታፕ ፕሮጀክት ላይ ብዙ ሜንተር እንደምታደርግ አንተ ራስህ እንደሞከርከው ራስህ ሁሌ እንደምትለው ስኬቴ ውድቀቴ የኔ ጽናት እና ፍላጎት
መኖር ነጸብራቆች ናቸው ትላለህ። ስኬትና ውድቀቶችህ ለጽናትህ መሰረቶች ናቸው ብለህ ታስባለህ። የፍላጎትህ ምኞትህም መሳካቶች ናቸው ትላለህ። እንደው ስታርታፕን በዚህ መልኩ ከገለጽከው ሞክሮ መውደቅ፣ ፌል ማድረግ፣ መነሳት፣ ራሱ ወድቆ መቅረትስ የሚሉትን ጉዳዮች እንደው መቼም ኮሌጅ ታይም ነውና ያለን ምን ትላቸዋለህ ለዩኒቨርሲቲ ለኮሌጅ ተማሪዎች? እንግዲህ እስካሁን በፊትም የነበሩ የሆነ ነገር ፈጠርን ሰራን የሚሉት እና አይንስታይን ምናምን ብትላቸውም ከዛ ፊትም የነበሩትን ብታያቸው የሆነ ነገር እንደሚሰራ እንደማይሰራ ማወቅ ሁሌ ሲተሳሳት አለመሆኑን የምታውቅበት አንደኛው ሜካኒዝም ያሳጠርልህ እሱ ነው። ማሳጠር ማለት ምን ማለት ነው? የሆነ ነገር እንዴት እንደሚሰራ ለማወቅ ብዙ የምትኬዳቸው ሜካኒዝሞች ሊኖሩ ይችላሉ። አንደኛው ካልሰራ የምትፈልገው ውጤት ካላመጣልህ ኦኬ ይሄ ፌሊየር ነው ትተዋለህ። አሁን ብዙ የሚቸግረው ምንድነው? ከራስ ጋር ማገናኘት ነው። ነገርየው አልሰራም ነው እንጂ እኔ ወደቅኩ አይደለም፣ እኔ ፌል አደረግኩ አይደለም። ለምሳሌ ከዚህ የሆነ ነገር ማድረግ ትፈልጋለህ፣ እቺን ነገር አዲስ ነገር መስራት ትፈልግ፣ ያሰብክበት ሜካኒዝም አልሰራም። አሁን የሆነ ስታርታፕ አልሰራም። ያ አልሰራም ማለት አንተ አይደለም ፌል አደረግከው። ኦኬ ያቺ አይዲያው አልሰራችም፣ ሶ ሌላ ምን አይዲያ ማምጣት ትችላለህ ይሄን ይሰራ ለማድረግ። እዚህ ላይ የተለመደ ነገር ምንድነው? እንደውም አሁን ሲሊኮን ቫሊ ሳን ፍራንሲስኮ እና መዛሉ የምትላቸው ሰዎች እንደውም ብዙ ፌል ያደረጉ ሰዎች እንደውም እንደ እንትን ነው የሚቆጠሩት፣ እንደ ሴሌብሬሽን ነው የሚቆጠረው። እኮ 4-5 ካምፓኒ ኖሮት እሱን ፌል አድርጎ ኤግዚት አድርጎ ጨርሶ እኮ ፌል አድርጎ ምናምን ፒቪት አድርጎ ወጥቷል ትባላለህ። ሶ ፌሊየር እንደ ሰርቬት ይደረጋል። አሁን እኛ ሶሳይቲ ካልቸር ምንድነው እንትናችን ይይዘናል። እንትና እኮ ሞክሮ አልተሳካለትም ምናምን ሌላ ከፈተና መውደቅ ራሱ እንደ ዓለም መጨረሻ የሚታይበት ፈተናው አንድ እንትነት አንድ ማለፊያ ሜካኒዝም ነገር ማዋቀን ቼክ ለማድረግ ነው እንጂ የሆነ ይጠየቁ ነገር አችልም ማለት አይደለም፣ ራስን ዝቅ ለማድረግ አይደለም። ሶ እንደዚህ ብዙ እንትኖች አሉ። ደሞ ስታርታፕ ጋር ሲመጣ ቴስት ማድረጊያ ማዋቂያ ሜካኒዝሞች በጣም ብዙ አሉ። ካቱም እንምል ሌላ ሰዎች ከዚህ ወደ ፊገር አውት አድርገውታል። ሶ እሱን እንትና ላይ ፊገር አውት አድርገው የላገር እንዴት ሰራ ምናምን የሚለውን ተወሰነ ቴስት አድርጎ ማዋቅ። ሶ ፌል ማድረግ ቶሎ መልስ ማግኛ ፊድባክ ማግኛ ሜካኒዝም፣ ግብረ መልስ ማግኛ ሜካኒዝም ነው። ሶ አንድ ነገር እንዴት እንደሰራ ስታቀው ወይም እንዴት ፌል እንዳደረገ ስታቀው ኦኬ እንደማይሰራ የምታውቃቸው ነገሮች ይኖርሃል። ሶ ያጠብብክ ትሄዳለህ፣ ወደ ሶሉሽን መምጣት ትችላለህ ማለት ነው። በጣም ደስ ይላል። በ2 ሳምንት ይህን ጉዳይ አነሳን፣ ብዙ ተወያየን። በተለይ ስለ ትምህርት ዝግጅትም ስለ ቴክኖሎጂውም አውርተናል። መጨረሻ ላይ ምናነሳው ጉዳይ የሚቀጥለው ውይይታችሁ ሲኖር ምን እቅድ ይዟችኋል? አሁን መጽሐፍ ላይ ለመወያየት አስባችኋል። መቼ ነው የሚካሄደው? እንዴት ነው መሳተፍ የሚችለው? ከዛ ደግሞ እነዚህን ጉዳዮቻችሁን ኤክስፕሎር አድርጋችሁ የሆነ መቼም ለውጥ እናመጣለን ብላችሁ ነው እየሰራችሁ ያላችሁት። ደግሞም በዶክሜንቴሽን እጥረት ለምንሰቃየው እኛ በብዙ ዘርፎች ጥሩ መፍትሄ ነው ብለን እናስባለን። ግን እንዴት ነው መሳተፍ የሚቻለው? እንደ 2-3 የወደፊት እቅዶቻችሁን ብትነግረን። እዛስ ላይ እነማን ፓርቲሲፔት ያደርጋሉ ብላችሁ ታስባላችሁ? እቅዳችሁስ ምንድነው? እኛ ብዙ ሴክተሮችን ለመንካት የምንፈልገው ለውጥ ብለን የምናመጣው አይነት ነገር ሳይሆን አምፕሊፋይ ለማድረግ ለማሳየት የምንሞክረው። ኦኬ ሙዚቃ ሴክተር በዚህ መልኩ ነው የሚሰራው፣ እንዲህ ሰዎች ይሳተፋሉ፣ ሊትሬቸር ላይ እንዲህ ይሳተፋሉ፣ ትራንስፖርት ላይ ሴክተር ላይ እንዲህ ይሳተፋሉ የሚለውን ሃይላይት መስጠት ነው የምንፈልገው። ሌላ ሰው መጥቶ ሲያይ ኦኬ ይሄን እንደዚህ ይሰራል የሚለው እንደ መግቢያ ፖይንት እንደ መነሻ ፖይንት እንዲያገኙ ነው።
ሁለቱንም ውይይታችንን ሬዲዮ ሾው ሸገር ኤፍኤም 102.1